አብዛኛው ሰው እድሜው ሙሉ የሚያጠፋው የተፈጠርኩበት ዓላማ ምንድን ነው፣ የልቤ ፍላጎት፣ የልቤ መሻት ምንድን ነው እያለ ሲያስብና ሲፈልግ ነው። በየቦታው ኮርሶችን ይወስዳል፣ የሰዎችን ምክር ይጠይቃል፣ ይሰማል፣ የህይወቱን መስመር ለማግኘት ብዙ ይጨነቃል። እኔ እናንተ ግን ይህ ችግር የለብንም። ያንተ ችግር የዚህ ተቃራኒ የሆነ ነገር ነው። ያንተ ችግር ሁሉም ነገር መስራት መፈለግ ነው። ዲጂታል ማርኬቲንግ መማር ትፈልጋለህ፣ የቪዲዮ ኤዲቲንግ መማር ትፈልጋለህ፣ ግራፊክስ ዲዛይን ፍላጎት አለህ፣ በዚያ ላይ ደግሞ የራሴን የንግድ ቢዝነስ እጀምራለሁ ብለህ ታስባለህ። እንደገና ላለፉት 2-3 ዓመታት ስታቅደው የነበረው ዩቲዩብ ቻናልም አለ። በጣም ብዙ ኢንተረስቶች፣ በጣም ብዙ ፍላጎቶች ይኖሩናል። ችግሩ ይሄ ነው አይደል? ሰዎች ባለብዙ ክህሎት ባለቤት ወይም ደግሞ ሁሉንም አዋቂ እያሉ ያሞካሽታል። ነገር ግን እውነቱን እነጋገር ከተባለ አብዛኛውን ጊዜ የሚሰማ ስሜት መበታተን ነው። ልክ ለምሳሌ ግብዣ ተጋብዘህ እርግ ቤት ወር ድግስ ቤት በጣም ብዙ አይነት ምግቦች ብፌ ላይ ቀርበው ያን ትቀምሳለህ፣ ሁሉም ታነሳለህ፣ ግን አንዱንም ሳታጣጥመው እንደመውጣት ማለት ነው። ይህ ስሜት በደንብ ይገባኛል። እኔም በህይወቴ ብዙ የጀመርኳቸውና የጓጓሁላቸው ነገሮች ነበሩ። ግማሽ መንገድ ላይ ተተወ። የኦንላይን ትምህርት አለ፣ ያልተሳካ የቪዲዮ ስራዎች ይኖራሉ፣ የሞከርኳቸው የተሳተፍኩባቸው የቴክኖሎጂ እና የንግድ ስራዎች ይኖራሉ። እንደውም ሰምታይምስ ምናልባት እኔ የምታክት ሰው ነኝ ኦር ደግሞ ምንም ማድረግ አልችልም ብዬ እስኪሰማኝ ድረስ ማለት ነው። እና ግን በዚህ ውስጥ አንድ እውነት ተረድቻለሁ። ይሄ እውነት ደግሞ ያንተን ኦር ደግሞ የሌሎች ሰዎችም የብዙ ዓመታት ድካምና ብስጭት ይታደጋል ብዬ ስላሰብኩኝ ነው ቪዲዮ የምሰራው። አንተ የፍላጎት ችግር ያለብህም፣ ችግሩ ያንተ የስትራቴጂ ችግር ነው ያለብህ። ይህን ማንም አይነግርህም፣ ብዙ ሰዎች አይነግርህም፣ በማወቅም ባለማወቅ ማለት ነው። ዓለማችን ግን የተገነባቸው አንድ ነገር ላይ ብቻ ለሚያተኩሩ ሰዎች እንዲመች ተደርጋ ነው፣ ወይም ደግሞ ባለሙያዎች ነው። የትምህርት ስርዓቱ፣ የስራው ዓለም፣ የሰዎች ስኬት ታሪክ፣ ሁሉም የተገነባው አንድ መንገድን ያዝ፣ በሱ ላይ ብቻ ግፋ፣ የዚያ ነገር ጎበዝ ሁን በሚል መርህ ነው። ሐኪም ሁን፣ ጠበቃ ሁን፣ ኦር ደግሞ የኮምፒውተር ባለሙያ ሁን ነው። ይህ አካሄድ ለሁሉም ወገን አይሰራም። ለሆነ ወገን ይሰራል፣ ለሆነ ሰው ደግሞ አይሰራም። ነገር ግን እንዳንተ አይነት ብዙ ፍላጎት ያላቸው ወደ ብዙ ኢንተረስት ላላቸው ሰዎች ግን ይሄ ፍጹም የሚሆን ነገር አይደለም። ስርዓቱ ስህተት እየሰራህ እንደሆነ፣ እንደተበታተንክ፣ አንድ ነገር ላይ ብቻ መቆየት እንዳለብህ እንዲሰማህ ያደርጋል። ስለዚህ ትሞክራለህ። ለምሳሌ ግራፊክስ ዲዛይን ትመርጣለህ፣ ለ3 ወር ያህል ተግተህ በጣም ትማራለህ፣ ቪዲዮችን ታያለህ፣ የሆነ መስመር ሲይዝልህ ግን እንደገና አዲስ ነገር አይምሮክ ይሳባል፣ በሌላ ነገር ማለት ነው። ቪዲዮ ኤዲቲንግ በማድረስ ትላለህ፣ ኦር ደግሞ የቲክቶክ የቢዝነስ አይዲያ ብጀምርስ ትላለህ። አዲሱ ነገር ያጓጓሃል፣ አሮጌው ደግሞ ይሰለቻል። ስለዚህ ወደ አዲሱ ትሸጋገራለህ። ውደቱ እንዲህ ያለ ይቀጥላል። እዚህ ጋር ግን በጥንቃቄ አዳምጠኝ። ችግሩ ብዙ ፍላጎት መኖሩ ሳይሆን ችግሩ ሁሉንም ፍላጎቶችህን ወደ ስራ ወይም ደግሞ ወደ ገቢ ማግኛም ለመቀየር መሞከር ላይ ነው። ትልቅ ወጥመድ ይሄ ነው። እያንዳንዱ ፍላጎትህ ትልቅ ነገር መሆን አለበት። እያንዳንዱ ትርፍ ጊዜ መዝናኛ ገንዘብህ ማምጣት አለበት ብለህ ታስባለህ። ነገር ግን ሁሉንም 100% ማድረግ ሲያቀትህ ወይ ደግሞ ሲሳንህ የሽንፈት ስሜት ይሰማሃል፣ ያለመቻል ስሜት ይሰማሃል። ይህን ነገር የምንቀይርበት እጅግ በጣም ቀላል የሆኑ ደረጃዎች ወይም ደግሞ መንገዶች አሉት። የመጀመሪያው ደረጃ አንድ ነገር ላይ ብቻ እሰራለሁ ማለትህን አቁም። ኖርማሊ እንዲህ ማለት ሁሉ ነገር ትሰራለህ ማለት አይደለም። አውቃለሁ ሁሉም ሰው ትኩረት አድርግ፣ አንድ ነገር ላይ አተኩር ይላል። ነገር ግን ያን ነገር ሞክረከዋል፣ የሆነ ነገር ላይ ትኩረት ለማድረግ ሞክረሃል፣ ግን መንገዱ አልሰራልክም፣ ስትራቴጂው ማለት ነው። ከራስህ ተፈጥሮ ጋር እየታገልክ ነው። በምትኩ ብዙ ፍላጎት ያለው ሰው መሆንህን ነው የተረዳኸው። ይሄ አክቹዋሊ ድክመት አይደለም፣ ትልቅ አቅም ሆነው ፖቴንሻል ነው ነገርየው። ዓላማችን ፍላጎቶቻችንን መግደል ሳይሆን ዓላማችን ህይወታችንን ወደፊት በሚያራምድ መልኩ በስርዓቱ ማደራጀት ነው፣ እነዚህን ፍላጎቶች ማለት ነው። ሁለተኛው ደግሞ ፍላጎቶችህን በ3 ክፈላቸው፣ ሲሪየስሊ ማለት ነው። አሁን ወረቀትና እስክሪብቶ ያዝና አእምሮ ውስጥ ያሉትን በጣም ብዙ ፍላጎቶች መማርና መስራት እንዲሁም ደግሞ ማድረግ የምትፈልጋቸውን ነገሮች በሙሉ ዘርዝራቸው፣ ምንም ነገር ሳታስቀር ውስጥ የሚሰማህን ስሜት በሙሉ ማለት ነው። ከዚያ ደግሞ እነዚህን ፍላጎቶችህን እነዚህን ኢንተረስቶችህን ደግሞ በ3 ምድብ አድርጋቸው። የመጀመሪያው ምድብ ላይ የገቢ ችሎታ ኦር ደግሞ ገቢ የሚያመጡ ስኪሎች ላይ ለወደፊት መሰረት የሚሆን ይህ በሚቀጥሉት 1 ዓመት ኦር 2-3 ዓመታት ውስጥ ብዙ ወጪዎችን ከቨር የሚያደርጉልህ ገቢ ሊያስገኝልህ የሚችል አንድ ዋና ክህሎት ወይም ደግሞ ፍላጎት ነው። እዚህ ጋር ግን ያልኩን በደንብ አስተውል። በጣም የምትወደውን ነገር አይደለም ያልኩክ፣ ገንዘብ ሊያመጣ የሚችል ነገር፣ መኒ ሜክ ማድረግ የሚችል ነገር ነው ልትመዘግብ የምፈልገው በዚህኛው ቋት ውስጥ ማለት ነው። ቀድሞውኑ ትንሽ የምታውቀው ቢሆን በገበያ ውስጥ ደግሞ እውነተኛ ፈላጊ ያለውና የማትጠላው ነገር ይሁን።
ጽሁፍ ራይቲንግ ሊሆን ይችላል፣ ኮዲንግ ሊሆን ይችላል፣ ቪዲዮ ኤዲቲንግ ኦር ደግሞ ዲጂታል ማርኬቲንግ ወይም ደግሞ ሴልስም ይሆን ኦር ዋቴቨር ትንሽ ቢዝነስም ሊሆን ይችላል። በሚቀጥሉት 1-2 ዓመታት ውስጥ ትልቁን ትኩረት የምትሰጠው ለዚህ ይሆናል። ሁለተኛው ደግሞ የልብ ፍላጎት፣ የመንፈስ እርካታ የምታገኝባቸው ነገራቶች ናቸው። እነዚህ ነገራቶች የምታደርጋቸው በህይወት የመኖር ስሜት ስለሚሰጡህ ብቻ ነው። ስዕል መሳል ሊሆን ይችላል ኦር ደግሞ ከአንተ ጋር ከስራ ጋር ግንኙነት የሌሉ መጽሐፍቶችን ማንበብ፣ ስፖርት መስራት ወይም ደግሞ ምግብ ማብሰል ሊሆን ይችላል። ትልቁ ህግ እነዚህ ነገሮች ገንዘብ ለማግኘት አትሞክር። እነዚህ ነገራቶች ገንዘብ ለማግኘት እንዳትሞክር። እነዚህ ሳይድ ኢንካም አይደሉም። አእምሮ እንዳይጨነቅ የሚያደርጉ የነፍስህ መዝናኛዎች ናቸው። ማህበራዊ ሚዲያ ሁሉንም ነገር ወደ ገንዘብ ቀይር ቢልህም አንተ ግን ለራስህ የምትወደው ነገር ሊኖር ይገባል። አንዳንዶቹ ነገራቶች ለአንተ ብቻ መሆን ይጠበቅባቸዋል። ሶስተኛው ደግሞ ለወደፊት የምታስቀምጣቸው ፍላጎቶች ናቸው። ሌሎች አጠቃላይ ፍላጎቶችን ከሁለት ውጭ ያሉ ፍላጎቶችን አዳዲስ ከአንተ ጋር የማይሄዱ ቋንቋዎችን መማር፣ ታሪክን ማወቅ ኦር ደግሞ ከአንተ ጋር ግንኙነት የሌላቸውን የቴክኖሎጂ ዘርፎችን ማወቅ ማንበብ ሊሆን ይችላል። ሁሉም እዚህ ውስጥ ይቀመጣሉ። አልሰራውም እያልክ አይደለም፣ ግን ጊዜ አሁን አይደለም እያልክ ነው። ጊዜና የነፃነት አቅም ስታገኝ ያን ትመለስበታለህ። ሶስተኛ ደረጃ ደግሞ በገቢ ችሎታ ላይ ሙሉ አቅምህን አውጥተህ ተንቀሳቀስ። ገቢ በሚያስገኙ እስኪሎች ላይ ማለት ነው። ብዙ ሰዎች የሚሳሳቱት እዚህ ጋር ነው። ሁሉንም ነገር እኩል ጊዜ ለመስጠት ይሞክራሉ። ይህ አይሰራም። በሚቀጥሉት 6 ወር 12 ወራት ውስጥ ለገቢ ችሎታ ወይም ደግሞ ገቢ የምታገኝበትን እስኪል 70-80% የሚሆነውን የአእምሮህን አቅም፣ የስራህን አቅም፣ የጊዜህን አቅም በሙሉ ለዛ ሰጥ። ኢቭን በቀን 2 ሰዓት ከስራ ውጭ ወይም ደግሞ ከትምህርት ውጭ የሚተርፍህ ከሆነ 1 ሰዓት ተኩሉን ለዚህ ዋና ክህሎት አውለው። ትምህርትም ተማርበት ኦር ፕሮጀክት ስራ፣ ሰዎችን ተዋወቅ፣ ሰርክልን አስተካክል፣ የምታገኛቸውን ሰዎች ቀይር። ይህ ነገር ህይወትህን፣ ነፃነትህንና የገንዘብ አቅምህን የሚቀይር ዋና ቁልፍህ ነው። አንዴ ከዚህ ክህሎት ጥሩ ገቢ ማግኘት ስትጀምር ሌሎች ፍላጎቶችን ደግሞ ለማስተዳደር የሚያስችል ጊዜና ገንዘብ ታገኛለህ ማለት ነው። አራተኛ ደረጃ ደግሞ ለልብ ፍላጎቶችህ፣ ለነፍስህ ፍላጎቶች ደግሞ ጊዜ መድብላቸው። የመንፈስ እርካታ የሚሰጡህን ነገሮች አትተዋቸው፣ ነገር ግን ዋና ጊዜን እንዲወስዱብህ አትፍቀድ። በሳምንታዊ መርሃ ግብር ውስጥ ማካተት ትችላለህ። ወርዶ በቀን የሆነ ሰዓት ሊሰጣቸው ትችላለህ። መጽሐፍ የምታነብ፣ ታሪክ መጽሐፍ ማንበብ ከፈለግ፣ ፊክሽን ማንበብ ከፈለግ ይሄ የተወሰነ ታይም መስጠት የምትችለው ነገር ነው። ወር ደግሞ ስዕል መሳል ሊሆን ይችላል። እነዚህን እንደ እረፍትና ኃይል መሙያ ወይም ደግሞ ኢነርጂን ባካፕ የምታደርግባቸው አድርገህ መቁጠር ነው። ከእነሱ ገንዘብን የመጠበቅ ጫና አነሳ የበለጠ ትወዳቸዋለህ፣ አእምሮህም ደግሞ ያርፋል። አምስተኛው ደረጃ ደግሞ በየጊዜው ራስን ገምግም፣ ለውጥ አድርግ። ይህ ህይወት የምንኖረው ህይወት እስር ቤት አይደለም አይደለ? ዋናው የገቢ ችሎታ ላይ ውጤት ካመጣ ገቢ ማግኘት ከጀመርክና ከተረጋጋህ በኋላ አዲስ ውሳኔ መወሰን ትችላለህ። አዲስ እቅድ ታቅዳለህ። ምናልባት ደግሞ ከ1 ዓመት ኦር ከ2 ዓመት በኋላ ደግሞ ትኩረትህን መቀየር ትችላለህ። ኦር ደግሞ እነዚህን ፍላጎቶችህን አዋህደህ መርጅ ታደርግና ሌላ አዲስ ነገር መፍጠር ትችላለህ ማለት ነው። ዋናው ነጥብ ሁሉንም ነገር በአንዴ ለማድረግ አትሞክር። በቅደም ተከተልና በስትራቴጂ ተጓዝ። ይህን ማድረግ ስትጀምር የሚከተሉት ነገራቶች ይመጣሉ። የመጀመሪያው የጥፋተኝነት ስሜት አይሰማህም። ለምን አንድ ነገር ላይ ብቻ ማተኮር አቃተኝ ብለህ ራስህን አትወቅስብ። ሁለተኛው ደግሞ እውነተኛ የሆነ ብቃት ወይም ደግሞ ስኪል ታዳብራለህ። ለ6 ወራት ኦር ለ1 ዓመት አንድ ነገር ላይ 80% ትኩረትህን ሰጥተህ ከሰራህ ነገሩን ከኢንተረስትነት ወደ ችሎታነት ወደ ስኪልነት ታሸጋግራለህ ማለት ነው። ሶስተኛው ጥቅም ደግሞ ራስህን ማመን ይጨምራል። በዋናው ስራ ላይ የምታመጣው ትንሽ ስኬት ቢሆን እንኳን ራስህን እንድታምን በራስህ ላይ እንድትተማመን ያደርግሃል። ሌላኛው ደግሞ አማራጮችን ትፈጥራለህ። ገንዘብና ክህሎት አማራጭ ይሰጡሃል። ያኔ ሌሎች ፍላጎቶችን በነፃነት መፈለግ ማስተዳደር ትጀምራለህ ማለት ነው። ይህንን እውነታ በደንብ ያዝ። ግን ሁሉንም ነገር በአንዴ ለማሳደድ ከሞከርክ ፎርሹር በ35 በ40 ዓመትህም ቢሆን ምንድነው የምፈልገው እያልክ የምትወዛወዝ የምትወዛገብ ባዶ እጅህን የምትቀርና ሁሌ የምትጸጸት ሰው ነው የምትሆነው። የምታደንቃቸው ብዙ የቢዝነስ እና ክህሎት ያላቸው ሰዎች ሁሉ በአንዴ ሁሉ ነገር ከማድረግ አይጀምሩም። በመጀመሪያ አንድ ነገር ላይ ጎበዝ ናቸው። ከዛ ነገር ላይ ገንዘብ ማግኘት ሲጀምሩ ከዚያ በኋላ ያለው ነገር ከዛ በኋላ ተከትሎ ይመጣል ማለት ነው። የሚሰፋው የሆነ ነገር ከጀመሩ ገንዘብ ካገኙ በኋላ ነው ሌሎች ነገራቶችን የሚጀምሩት። ስለዚህ አሁኑ እርምጃ ልንወስድ ይገባል። ወረቀታችንን እንያዝ፣ 3ቱን ክፍሎች እናዘጋጅ። በሚቀጥሉት 6 ወር ደግሞ 1 ዓመት ትኩረት የምንሰጥበትን የገቢ ችሎታ እንለይ። ጊዜን መደብ፣
ስራ ላይ አውሎ ያንን ማለት ነው። ሁሉንም ነገር በአንድ ጨርሰ ማወቅ አይጠበቅብህም። ሁሉንም ነገር በአንዴ ለመስራት መሞከር ማቆም ግን ግዴታ ካንተ ይጠበቃል። ይሄ ቪዲዮ ህይወትን ለመቀየር ይረዳኛል ብለህ አሰብክ፣ ላይክ ማድረጉን አትርሳ። ለጓደኞች ለምትወዳቸው ሰዎች ሼር አድርገው። እንዲሁም ደግሞ አስተያየቶችም ካለ በኮመንት ላይ ጻፍልኝ። እስኪ ያንተ የገቢ ችሎታ እስኪልህ ምንድን ነው? እሱን በኮሜንት ድሮፕ አድርጉልኝ። ለተጨማሪ ጠቃሚና ህይወታችንን ለሚቀይሩ ቪዲዮዎች ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በሚቀጥለው ቪዲዮ እስከምንገናኝ በሰላም ቆዩ። ቻው።